ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ተጀምሯል። በቅድሚያም አርዕስተ ዜናዎች። የኢኮኖሚ ሉዓላዊነትን ለማረጋገጥ ኢትዮጵያ እስካሁን የወሰደቻቸው እርምጃዎች በዓለም አቀፍ መድረክ ያላትን ተሰሚነት ከፍ እያደረገ ይገኛል። ወጣቶች በተለያዩ ዘርፎች ያላቸው ተጠቃሚነት እንዲጎለብት ትብብራቸውን እንዲያጠናክሩ የአፍሪካ ህብረትና የአውሮፓ ህብረት አስታወቁ። የአፍሪካ ህብረትና የአውሮፓ ህብረት ጉባኤ በአዲስ አበባ እየተካሄደ ነው። በሰባተኛው ጠቅላላ ምርጫ የሲቪል ማህበራት ከታዛቢነት ባሻገር የዜጎችን ንቁ ተሳትፎ ለማሳደግና የምርጫውን ታማኒነት ለማረጋገጥ እየሰሩ ይገኛል። ከውጭ የመካከለኛው ምስራቅ ፍጥጫና የሆርሙዝ ሰርጥ ቀውስ በቀጠለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዲፕሎማሲያዊ ድጋፍ ለማግኘት ወደ ቤጂንግ ሊያቀኑ ነው። ከዜናዎቹ ጋር አሸናፊ እንዳለ ከእናንተ ጋር ቆይታ አደርጋለሁ። ጥሩ ጊዜ እንዲሆንላችሁ እመኛለሁ። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ፎርዋርድ ጉባኤ ላይ ለመታደም ዛሬ ጠዋት ኬንያ ናይሮቢ ገብተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ እንዳሳወቁት ናይሮቢ ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኬንያ ከፍተኛ የመንግስት ባለስልጣናት አቀባበል አድርገውላቸዋል። አፍሪካ ፎርዋርድ ጉባኤ በአፍሪካ አህጉር ላይ ትርጉም ያለው የኢኮኖሚ ለውጥ ለማምጣትና የኢኖቬሽን ስራዎችን ለመደገፍ ያለመ መድረክ ነው። በዝርዝር ወደምንመለከተው ዘገባ አልፈናል። ኢትዮጵያ ያሏትን ሀብቶች በአግባቡ መግለጥና ጥቅም ላይ መዋል ከጀመረች ሙሉ በሙሉ ከጥገኝነት ተላቃ የኢኮኖሚ ሉዓላዊነቷን ማረጋገጥ እንደምትችል ያለፉት ዓመታት ስኬቶች ማሳያዎች ናቸው። የኢኮኖሚ ሉዓላዊነትን ለማረጋገጥ ኢትዮጵያ እስካሁን የወሰደቻቸው እርምጃዎችም በዓለም አቀፍ መድረክ ያላት ተሰሚነት ከፍ ያደረገ ነው። አስማረ ብርሃኑ። ኢትዮጵያ ዘርፈ ብዙ የተፈጥሮ ጸጋዎች ክምችት ቢኖራትም እነዚህን ተፈጥሮ የቸረቻቸውን ሀብቶች ወደ ጥቅም መቀየር ግን ሳይቻል ዘመናት ተቆጥረው ዛሬ ላይ ተደርሷል። ይህም ኢትዮጵያ በጸጋዎቿ ልክ እንዳትከብርና በውጭ እርዳታ ላይ ጥገኛ እንድትሆን አድርጓት ቆይቷል። ሆኖም ባለፉት ጥቂት ዓመታት በመደመር መንግስት እሳቤ የተሰሩት ስራዎች ኢትዮጵያ ይህንን የታሪክ ጠባሳ ለመቀየርና የኢኮኖሚ ሉዓላዊነቷን ለማረጋገጥ ቆርጣ መነሳቷን በተግባር ያሳዩ ናቸው። የኢኮኖሚ ሉዓላዊነት የሚጀምረው ራስን ከመመገብ ነው። ኢትዮጵያ በየዓመቱ እስከ $1 ቢሊዮን ለስንዴ ግዢ የምታወጣውን የውጭ ምንዛሪ አስቀርታ ዛሬ በስንዴ ምርት ራሷን ችላ ለውጭ ገበያ መብቃቷ ትልቅ የፖለቲካና የኢኮኖሚ ድል ነው። ይህ ስኬት የሚያሳየው አይቻልም የሚለው የስነ ልቦና ስብራት መቀየሩንና የተፈጥሮ ሀብትን ከቴክኖሎጂና ከሰው ኃይል ጋር በማቀናጀት ድህነትን ማሸነፍ እንደሚቻል ነው። ሁላችሁ እንደምታስታውሱት ኮሮና እስከመጣበት ጊዜ ድረስ የበጋ እርሻ የበጋ ስንዴ ኢትዮጵያ ውስጥ የተለመደ አልነበረም። መሬት ጦም ማደር የለበትም፣ ከልመና ራሳችንን መገላገል አለብን፣ ሊታረስበት ሊመረትበት የሚችል መሬት አለን የሚል ጽኑ እምነት ነበረን። ስንጀምር ማሳመኑም መከራ ነው የነበረው። አሁን ያለበት ደረጃ ግን በየጊዜው በራሱ በውጤቱ ባስገኘው ውጤት ብዙሃንን እያሳመነ አስደማሚ ደረጃ ደርሷል። የአረንጓዴ አሻራ ንቅናቄ ከልማት ባለፈ ኢትዮጵያ በዓለም አቀፍ መድረክ ያላትን ተጽዕኖ ከፍ አድርጎታል። ከ48 ቢሊዮን በላይ ችግኞችን በመትከል የተመዘገበው ውጤት ኢትዮጵያ የአየር ንብረት ለውጥን በመከላከል ረገድ ለተቀረው ዓለም በተለይም ለአፍሪካ ሀገራት በተግባር የታገዘ መሪነት እንድትጫወት አስችሏታል። ይህ ደግሞ በዓለም አቀፍ የድርድር መድረኮች ላይ ሀገራዊ ተሰሚነትን እንዲጨምር አድርጓል። Ethiopia is uniquely equipped for this task.
The country has a measurable record of sustainable development and climate action. ኢትዮጵያ የአየር ንብረት መዛባትን ለመከላከልና ዘላቂ ልማትን ለማረጋገጥ የሚያስችሉ ስራዎችን በትኩረት በመስራት ላይ ትገኛለች። የአረንጓዴ አሻራ ኢኒሼቲቭ ኢትዮጵያ እየተገበረቻቸው ከሚገኙ ሀገራዊ ንቅናቄዎች አንዱ ነው። በዚህም ኢትዮጵያ ከ48 ቢሊዮን በላይ ችግኞችን ተክላለች። ከ95 በመቶ በላይ የሚሆነው የኢትዮጵያ ኤሌክትሪክ ኃይል አቅርቦት ከታዳሽ ኃይል የሚገኝ ነው። በአብዛኛው ከተፈጥሮ ጋር የተጣጣመ ግብርና መስራቷም ለሌሎች ሀገራት ምሳሌ ያደርጋታል። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅና ኃይል ማመንጨት መጀመር የኢትዮጵያን የኢንዱስትሪ ጉዞ ከማፋጠን ባለፈ ለጎረቤት ሀገራት የሚተርፍ የኃይል አቅርቦት እንዲኖር አድርጓል። ይህ የኢኮኖሚ ትስስር ኢትዮጵያ በቀጠናው ያላትን የማይተካ ሚና የሚያጠናክርና የውጭ ጣልቃ ገብነትን የሚቀንስ የሉዓላዊነት ጋሻ ነው። ከኤሌክትሪክ ኃይል ሽያጭ የተገኘ ገቢ ማሳደግ በሀገሪቱ ያለውን የውጭ ምንዛሬ እጥረት እንዲቀረፍ ማድረግና በዘርፉ ያለውን አገልግሎት አሰጣጥ የተሻለ እንዲሆን ለማድረግ የሚሰራ ስራ ሲሆን ከኤሌክትሪክ ኃይል ሽያጭ የተገኘ የውጭ ምንዛሬ ገቢ ለማሳደግ በ9 ወራት 314.1 ሚሊዮን ዶላር ገቢ ለማግኘት ታቅዶ 365.9 ሚሊዮን ዶላር ገቢ ማግኘት ተችሏል። የተሸጠ የኤሌክትሪክ ኤነርጂ መጠን ለማሳደግ በ9 ወራት 23575 ጊጋዋት ሰዓት ለመሸጥ ታቅዶ 24940 ጊጋዋት ሰዓት ከእቅድ በላይ መሸጥ ተችሏል። እስካሁን የተመዘገቡት ስኬቶች መነሻ እንጂ መድረሻ አይደሉም። የጀመርናቸው ታላላቅ የልማት ንቅናቄዎች ዘላቂነት እንዲኖራቸው ብሔራዊ አንድነትን ማጠናከርና በጋራ ግብ ላይ መስማማት ወሳኝ ነው። ኢትዮጵያውያን በአረንጓዴ አሻራ በህዳሴ ግድብና በምግብ ዋስትና ዙሪያ ያሳዩትን ቁርጠኝነት በሌሎች ዘርፎችም ከደገሙት የኢትዮጵያ የነገ ጉዞ ሙሉ በሙሉ ከጥገኝነት የጸዳና ክብሯ ከፍ ያለ መሆኑ አይቀሬ ነው። ኢትዮጵያ አሁን የያዘችው የልማት መስመር የተፈጥሮ ጸጋን ወደ ኢኮኖሚ ኃይል የመቀየር ጥበብ ነው። ይህ ሂደት ደግሞ የሀገርን ክብር ከመመለስ ባለፈ ለትውልድ የሚተርፍ የኢኮኖሚ መሰረት የሚጥል ነው። በኢትዮጵያ ዴሞክራሲያዊ የምርጫ ስርዓት እንዲገነባ የሲቪል ማህበረሰብ ድርጅቶች የሚጫወቱት ሚና ከፍተኛ ነው። ድርጅቶቹ ከምርጫ ታዛቢነት ባሻገር የዜጎችን ንቁ ተሳትፎ ለማሳደግና የምርጫውን ታማኒነት ለማረጋገጥ በትኩረት እየሰሩ ይገኛሉ። ዋለልኝ ታምር ተጨማሪ አዘጋጅተዋል። ዲሞክራሲ እንዲጎለብት፣ ነጻነት እንዲሰፍን ስኬታማ የምርጫ ሂደት ያስፈልጋል። ይህ ሂደት ሙሉ እንዲሆን የገለልተኛ ታዛቢዎችና ደጋፊዎች ሚና አንዱ ሆኖ ይገኛል። የሲቪል ማህበረሰብ ድርጅቶች ከኢትዮጵያ ብሔራዊ ምርጫ ቦርድ እውቅና በማግኘት የምርጫ ሂደቱን በገለልተኝነት የመታዘብና የመደገፍ ስራዎችን ያከናውናሉ። የመራጮች ትምህርት በሰፊው በተለያዩ ቋንቋዎች በተለያዩ አካባቢዎች ተደራሽ ላልሆኑ የማህበረሰብ ክፍሎች፣ ለተለያዩ እድሜ ደረጃዎች፣ አዲስ ለሚመጡ ወጣቶች መርጠው ለማያውቁ ሁሉ መምረጥ መብታቸው፣ ኃላፊነታቸው ወደፊት ማንነታቸውን የሚወስን ጉዳይ እንደሆነ በማስረዳት ንቃት ያለው በእውቀት የተመሰረተ መራጭ በብዛትም በጥራትም እንዲጨምር የምናደርገው ጥረት ማለት ነው። የሀገር ውስጥ ተፈናቃዮች ያሉባቸው፣ ግጭት ባሉባቸው አካባቢዎች ዜጎች በምርጫው በንቃት እንዲሳተፉ እንደ መራጭም እንደ እጩም አጠቃላይ ደግሞ የምርጫው ሂደት ሰላማዊ ሆኖ እንዲያልፍ የሰላም ግንባታ ስራዎችን ጎን በጎን እየሰራን የመራጮች ትምህርት እያስተማርን ነው ያለ ነው። ዜጎች መብትና ግዴታቸውን አውቀው ድምፃቸውን እንዲሰጡ ትምህርት ከመስጠት ባለፈ የምርጫውን ታማኒነት የሚፈታተኑ የጥላቻ ንግግሮችና ሐሰተኛ መረጃዎችን የመለየትና የመከላከል ስራንም የሲቪል ማህበረሰብ ድርጅቶች ይከታተላሉ። የጥላቻ ንግግሮች ራሳቸውን ችሎ በሂደቱ ላይ አሉታዊ አስተዋጽኦ ስለሚያደርጉ እነሱን ከስር ክትትል እያደረጉ የሚመለከታቸው አካላት ደግሞ መረጃውን እንዲደርሳቸው በማድረግ በትብብር መልኩ እንሰራለን። ትልቁ ነገር ግን አሁንም ቢሆን ማህበረሰቡ ላይ አንዳንድ ወሬዎች ወይም መረጃዎች ሲሰጡ መረጃዎችን እንዲያጣራ የሚዲያ ሊትራሲ የምንለው ወይም ደግሞ የግንዛቤ ደረጃውን ከፍ በማድረግ በሜንስትሪም ሚዲያዎች፣ በማህበራዊ ሚዲያዎቻችን፣ በራሳችን እና ባሉት ፕላትፎርሞች ሁሉ ግንዛቤ እየፈጠርን በምርጫ ጋር ተገናኝቶ ሊፈጠሩ የሚችሉ የሚጠበቁ እና የሚጠረጠሩትን የሆኑ ጉዳዮችን ደግሞ እንደዚሁ ሰው ጥንቃቄ አድርጎ ከእንደነዚህ አይነት አላስፈላጊ መረጃዎች ከፋፋይ ከሆኑ ምርጫ ጋር በተገናኘ ግጭትን ሊያነሳሱ ከሚችሉ ነገሮች ደግሞ ሌሎች ባለድርሻ አካላትም ራሳቸውን እንዲያቅቡ መንግስትም ደግሞ እንደ መንግስት ኃላፊነቱን እንዲወጣ ምርጫ ቦርድ ኃላፊነቱን እንዲወጣ በእኛ በኩል ደግሞ ዶኩሜንት እያደረግን ተጠያቂነትም እንዲመጣ አድቮኬሲ ወይም የሙግት ስራዎቻችንን
አጠናክረን እንሰራለን። ድርጅቶቹ በምርጫው ሂደት ወደ ኋላ የቀሩ የህብረተሰብ ክፍሎች ላይ ልዩ ትኩረት አድርገው በተለይም ሴቶች፣ ወጣቶችና አካል ጉዳተኞች በምርጫው ሂደት እኩል ተሳታፊና ተጠቃሚ እንዲሆኑ ግፊት ያደርጋሉ። ወጣቶች እየተንቀሳቀሱ ነው፣ ሴቶች እየተንቀሳቀሱ ነው። አካል ጉዳተኞች በፌዴሬሽን ሆነው የአካል ጉዳተኞች በሚል የሚቆጠሩ አካል ጉዳተኞች አሉ። እነሱ እንዲመዘገቡ በምርጫ ወቅትም ተሳትፏቸው የጎላ እንዲሆን እየጣሩ ነው ያሉት። በተመሳሳይ የፖለቲካ ፓርቲዎች አሁን ሚዲያን ተጠቅመው ደጋፊዎቻቸው እንዲመርጧቸው የሚያደርጉት እንቅስቃሴ በበጎ የሚወሰድ ነው። ተደራሽነት ስንል አንዱ በአገር ውስጥ ተፈናቃይ በካምፕ ውስጥ ያሉ ሰዎች፣ ሁለተኛ አካል ጉዳተኞች፣ ሶስተኛ ሴቶች፣ በተለይ በገጠር በአርብቶ አደር ማህበረሰብ አካባቢ ያሉ የቋንቋም ባሪየርም ስላለ እነዚህ አይነት ቴሌቪዥንና ሬዲዮ ተደራሽም ስለማይሆኑ ጭምር እሱ ላይ እንሰራለን። የሲቪል ማህበረሰብ ድርጅቶች ተግባር ለነጻና ፍትሐዊ ምርጫ ምቹ ሁኔታን በመፍጠር የሀገሪቱን የዲሞክራሲ ግንባታ ወደ ላቀ ምዕራፍ የሚያራምድ ትልቅ እርምጃ ሆኗል። ኢትዮጵያ የነገ ብቁ ዜጋ ለመቅረጽ በያዘችው ስትራቴጂ መሰረት በቀዳማይ ልጅነት ልማት ላይ ትኩረት አድርጋለች። መንግስት የቅድመ መደበኛ ትምህርትንና የተቀናጀ የጤና እንክብካቤን ተደራሽ ለማድረግ የቀዳማይ ልጅነት ልማት ማዕከላትን በማስፋፋት ላይ ይገኛል። እድሉ ፈቀደ ተጨማሪ አዘጋጅተዋል። የአንድ ሀገር የወደፊት ተስፋና ጥንካሬ የሚለካው ዛሬ ላይ ለህፃናት በሚደረገው እንክብካቤና በሚጣለው መሰረት ነው። በተለይም ከውልደት እስከ 8 ዓመት ያለው ቀዳማዊ ልጅነት የተሰኘው የዕድሜ ክልል የአንድ ሰው አጠቃላይ ስብዕና የሚቀረጽበት ወሳኝ ወቅት ነው። መንግስት ይህንን ታሳቢ በማድረግ በተለያዩ አካባቢዎች የህፃናት መጫወቻ ስፍራዎችንና የቀዳማዊ ልጅነት ልማት ማዕከላትን በማስፋፋት ላይ ይገኛል። ይህም ህፃናቱ ደህንነቱ በተጠበቀ ስፍራ እንዲጫወቱና እንዲማሩ እድል ፈጥሯል። እሺ ይኸው 1 2 የመጫወቻ የሚባል የለም፣ ምንም ነገር የለም። አቧራ ነው። ቆሻሻ መርሻ ነበር። ይሄ ቆሻሻ ምናምን ፕላስቲክ ምናምን ነበር። በቃ በየቦታ በየስርቻው ሁሉም ነገር የተመቻቸ ነው። አሁን ልጆቻችን ወጣ ብለው እንደልባቸው ይጫወታሉ። አዎ አይደለም እነሱ፣ እኛ ራሳችን እኛ አዛውንቶቹ ይሄን ስናይ አይምሯችን ይታደሳል እና በጣም እናመሰግናለን። እንደ ሀገር ቀዳማዊ ልጅነት ላይ መስራት ማለት የወደፊት ምርታማ ዜጋን መፍጠር ማለት ነው። በዚህ ወቅትም ልጆች አካላዊ፣ ስሜታዊና ማህበራዊ ክህሎቶችን ያዳብራሉ። በመሆኑም መንግስት ለዘርፉ የሰጠው ትኩረት ለብዙዎች አዲስ ተስፋን ፈጥሯል። ልጅህን የምትመግበው ነገር አጥተህ ልጅህን መሸኘት ያማል። እንደ እናት ደግሞ እዚህ ጋር ልጆችህን መግበህ አብልተህ አጥግበህ ስትሸኝ ለአንተ ትልቅ እርካታ ነው። እንደ እናት ትልቅ እርካታ ነው የሚሰማው። እናት አለን እዚህ ምግብ አለን እዚህ ብሎ ደስተኞች ሆነው ሮጠው ሲመጡ በጣም ደስ ይለናል። እኛ ራሱ እንኮራባቸዋለን ማለት ነው። ቀዳማዊ ልጅነት ላይ መስራት ማለት የትምህርት ስርዓቱን ከመሰረቱ ማስተካከል ማለት ነው። መሰረቱ የጠነከረ ትውልድ ደግሞ የትኛውንም የትምህርት ፈተና የመወጣት አቅም እንደሚኖረውም ይታመናል። በዚህም መንግስት በትምህርት ቤቶች የምገባ መርሃ ግብር መጀመሩ ውጤታማ ትውልድ መፍጠር ወሳኝ ሚና አለው። እኛ ግቢ ተማሪ 3419 ተማሪዎች አሉ። ስለዚህ ሁሉም ተማሪ አለምንም ጭንቀት አለምንም ሀሳብ ያው ጠዋት ይመጣሉ፣ ቁርስ ይበላሉ፣ ምሳ ይበላሉ። አለምንም ጭንቀት ትምህርትን ብቻ እንዲከታተሉ ታርጓል ማለት ነው። ይሄ ትምህርትና ትምህርት ብቻ ስለማያስቡ መጀመሪያ የጀመሩ ተማሪዎች እስከ መጨረሻ ድረስ እየተማሩ ይገኛሉ ማለት ነው። ስለዚህ ያው ውጤት ላይ በጣም የተሻሻለ ብዙ ነገር ነው ያለው። በአጠቃላይ ቀዳማዊ ልጅነትን መንከባከብ የአንድ ህፃን ህይወት ከመቀየር ባለፈ የሀገርን ብልጽግና የሚያረጋግጥ ትውልድ የመቅረጽ ጉዳይ ነው። ጤናማ ብሩህና ስነ ምግባር ያለው ትውልድ ለመፍጠር ዛሬውኑ በህፃናት ላይ መስራት የሁሉም የቤት ስራ ሊሆን ይገባል። በሲዳማ ክልል በዘንድሮ የበልግ ወቅት 70 ሺህ ሄክታር መሬት በበቆሎ ተሸፍኗል። በክልሉ አሁን ያለውን የዝናብ ሁኔታ በአግባቡ በመጠቀም ምርታማነትን ለማሳደግ ሰፊ ርብርብ እየተደረገ ነው። አስረሳ ወገሽ በሲዳማ ክልል በዘንድሮ የበልግ ወቅት ከ150 ሺህ ሄክታር በላይ መሬት በዘር የተሸፈነ ሲሆን ከዚህ ውስጥም 70 ሺህ ያህሉ የበቆሎ ሰብል ነው። በክልሉ ሎካ አባያ ወረዳ ዳያ ዳው ቀበሌ አርሶ አደር የሆኑት ጽጌ ኩማም 75 ሄክታር የሚሸፍን ማሳን በክላስተር አልምተዋል። በትራክተር ጥር 14 ነው የታረሰው። በዛ ታርሶ መጋቢት አንድ ቀን በአጠቃላይ ህዝቡ አጠቃላይ ወጥቶ መዳበሪያና መርዘር በአንድ ቀን ዘርቶ ነው የጨረሱ። ምርቱ በጣም እየጨመረ ነው። ጥሩ ነው። እንደዚህ ከቀጠለ ጥሩ እንደምንገኝ እንመኛለን፣ እንጠብቃለን። በክልሉ የዳራራ ወረዳ አርሶ አደሩ ዳዊት ቢኔም
ቀደም ብለው ያገኙትን ግብዓት በመጠቀም በክላስተር ዘርተው የተሻለ ምርት እየጠበቁ ነው። በክላስተር ነው የምንሰራው። ምርጥ ዘርና ማዳበሪያ አቅርቦቱ መጀመሪያ ዝናብ ሳይዘንብ ነው ያዘጋጀው። በክላስተር ተደጋግፈን እየሰራን ነው ያለነው። በክላስተር ደረጃ ምርታማነቱ ውጤታማ ሆኗል። በአግባቡ የተያዘ መሬት ከሆነ ወደ 65 ኩንታል ይጠጋል። በሲዳማ ክልል የአርሶ አደሩን ምርታማነት ለማሳደግ ከዚህ በፊት በባህር ዛፍ የተሸፈነ ከ15000 ሄክታር በላይ መሬት በተለያዩ ሰብሎች ለምተዋል። በክልሉ የተለያዩ አካባቢዎች ምልከታ ያደረጉት ርዕሰ መስተዳድር ደስታ ሌዳሞም የበልግ የግብርና ስራው አበረታች ቢሆንም አሁን ካለው የዝናብ ሁኔታ ጋር አጣጥሞ ለመምራት ትኩረት መሰጠቱን አንስተዋል። በትራክተር አርሰን በወቅቱ ዝናብ ከመጣ በኋላም በጊዜ ዘርተን ነው ያለ ነው። አሁን ምርቱ እየታየ ያለው በጣም በሚያጓጓ ደረጃ ነው። አሁን ግንቦት ውስጥም ዝናቡ ቀጥለዋል። ስለዚህ በዚህ አይነት የሚቀጥል ከሆነ አሁንም ውሃ እንዳይተኛ በትኩረት ከማሳ የማውጣት ምናልባት የዝናብ እጥረት ካጋጠመ ድርቅንም መቋቋም የሚቻልባቸው ስራዎችንም በትኩረት የምንሰራ ነው የሚሆነው። በአጠቃላይ በበልግ ምርት በበቆሎ ብቻ ከ3 ሚሊዮን ኩንታል በላይ ምርት እንጠብቃለን። በክልሉ ግብዓት በወቅቱ በመቅረቡና የቴክኖሎጂ አጠቃቀም በማደጉ አርሶ አደሩ የተሻለ ምርት እያገኘ ነው። በዘንድሮ የበልግ ወቅት ከተሸፈነው ማሳም የተሻለ ምርት ለማግኘት ሰፊ ርብርብ እየተደረገ ነው። የግብዓት አቅርቦት ችግር፣ የግብዓት አጠቃቀም ችግር አይታይም። ከኩታ ገጠም እርሻ አንጻር ከቴክኖሎጂ አጠቃቀም ከመካናይዜሽን ምርትና ምርታማነት ከማሳደግ እንዲሁም ደግሞ ከመንከባከብ አንጻር አንዱ አንዱን እያየ ደግሞ ከመደጋገፍ አንጻር ከመተባበር አንጻር ከፍተኛ ውጤት ነው እያስገኘ ያለው። ከባዱ ስራ በዚህ ዓመት ያጋጠመን በየቀኑ ዝናብ የሚዘንብ ስለሆነ የአረም መብዛት አለ። በቀጣይ ደግሞ የውሃ መተኛት አለ። በሶስተኛ ደረጃ ደግሞ ሊቺንግ አለ። ማዳበሪያም በዛ ልክ የታጠበ የሚሄድበት ስርዓት ነው ያለው። ይህን የመንከባከቡ ስራ ትልቅ የግብርና ስራ ሆኖ ነው እየቀጠለ ያለው። በክልሉ ቀደም ብለው ወደ ዘር የገቡት የሐዋሳ ዙሪያ ወረዳ አርሶ አደሮች ደግሞ የበቆሎ ምርታቸውን በእሸት መልክ በስፋት ወደ ገበያ ማቅረብ ጀምረዋል። በቤንሻንጉል ጉሙዝ ክልል በበጋ መስኖ ባለማነው ሰብል ጥሩ ውጤት አግኝተናል አሉ የአሶሳ ዞን አብራም ወረዳ አርሶ አደሮች። አርሶ አደሮቹ የተለያዩ የውሃ አማራጮችን በመጠቀም ውጤታማነታቸው ከጊዜ ወደ ጊዜ እያደገ መጥቷል። ነስረዲን ሐሚድ ኢትዮጵያም በምግብ ራስን ለመቻል የግብርና ዘርፉን በማዘመን በርካታ ስራዎች እያከናወነች ትገኛለች። በቤንሻንጉል ጉሙዝ ክልል አርሶ አደሮች የክረምት ወቅትን ብቻ ከመጠበቅ በየአካባቢያቸው የሚገኙ የውሃ ሀብቶችን በመጠቀም የበጋ መስኖ ስራዎችን እያከናወኑ ይገኛሉ። በአሶሳ ዞን የአብራሞ ወረዳ አርሶ አደሮች በዓመት ከ2 ጊዜ በላይ በክላስተር በማልማት ውጤታማ ስለመሆናቸው ይገልጻሉ። የግብርና ስራ በጣም ነው የምወደው። በዘንድሮ መስኖ በጀመርነው ዙር ሽንኩርት አልምተናል። አሁን ደግሞ በሁለተኛው ዙር በቆሎ እያለማን ነው። ውጤቱም በጣም ጥሩ ነው። ገበያ ላይም ልጆቻችን ሄዶም እንትና መግዛት አይችሉም። እዚህ የምናመርተው ምርቶች ነው እኛ የምንጠቅመው። ለገበያም ደግሞ እናቀርባለን። ባለሀብት አንዳንዱ ራሱ መጥቶ እዚህ ያው ይወስዳል ማለት ነው። እኛ በቆሎ የመስኖ ስራ በምግብ ራስን መቻል ብቻ ሳይሆን ለኢኮኖሚ እድገት አስተዋጽኦ እንደሚያበረክት አርሶ አደሮቹ ይናገራሉ። የመስኖ ስራ በጣም ምርጥ ነው። የጀመርነው በሽንኩርት ነበር። ሽንኩርትም ሞክረነዋል። በጥሩ ሁኔታ ወጥተዋል። ግን ከሽንኩርቱ በኋላ ወደ በቆሎ ገባን። በቆሎ እንደሚታየው ነው። በቆሎ የዘራ ነው እንደሚታየው ውጤታማ ልንሆን እያሰብን ነው። እዚህ መስኖ ነው የምንሰራው። ወደ 4 ዓመት ምናምን ሆኖናል። አሁን ዘንድሮ በጣም አሪፍ ለውጥ አለ ብዬ ነው የማስበው። ትንሽ የናፍጣው ምክንያት ምናምን ነው እንጂ ሌላ በጣም ባሪፍ እየሰራ ነው። 2 ሄክታር ምናምን በቆሎ እየሰራ ነው። እንደዚህ አሁንም ደግሞ እየቀጠልን ነው። እዚህ አካባቢ የሚታየው እርሻማ ባሪፍ እየሰራ ነው ብዬ ነው የማስበው። የአብራም ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አታላ ደረጀ በበኩላቸው የወረዳው አርሶ አደሮች የተለያዩ የውሃ አማራጮችን በመጠቀም የበጋ መስኖን እንደሚሰሩ ጠቁመው በወረዳው ከ7000 ሄክታር በላይ ማሳ በበጋ መስኖ መልማቱን ጠቁመዋል። እንደ አብራም ወረዳ በመደበኛ የመስኖ ስራዎች ሰፋ ባለ መልኩ አቅደን ነው እየሰራን ያለ ነው። የዘንድሮ ዓመት እቅድም
ወደ 9165 ሄክታር ነው። አሁን ያለንበት ሁለተኛ ዙርም እያለማ ያለበት ሁኔታ አለና እስካሁንም አቺቭመንታችን ወደ 7951 ሄክታር በዘር ሸፍለናል ማለት ነው። እዚህ ውስጥም ደግሞ ምርት ይገኛል ብለን ያቀር ነው ወደ 2 ሚሊዮን 700 ሺህ አካባቢ ኩንታል ምርት በመስኖ እንሰበስባለን ብለን አቅደን እስካሁንም ወደ 2.1 ሚሊዮን ኩንታል በመስኖ ምርት ሰብስበናል ማለት ነው። በቤኒሻንጉል ጉሙዝ ክልል በዘንድሮ የበጋ መስኖ ልማት ከ54000 ሄክታር በላይ ማሳ የለማ ሲሆን ከ15 ሚሊዮን ኩንታል በላይ ምርትም ይጠበቃል። ወጣቶች በተለያዩ ዘርፎች ያላቸው ተጠቃሚነት እንዲጎለብት ትብብራቸውን እንዲያጠናክሩ የአፍሪካ ህብረትና የአውሮፓ ህብረት አስታወቁም። የአፍሪካ ህብረትና የአውሮፓ ህብረት ጉባኤ በአዲስ አበባ እየተካሄደ ነው። ጉባኤው በሀገራቱ ያለውን የወጣቶች ትብብር ለማሳደግና በሰላም በአየር ንብረትና በኢኮኖሚ እድገት ያለውን አጋርነት ለማጠናከር ያለመ ነው። ዜና እረፍት። የኢትዮጵያ ሀገራዊ ምክክር ኮሚሽነር ዘገየ አስፋው ከዚህ ዓለም በሞት ተለዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን በኮሚሽነር ዘገየ አስፋው ህልፈት የተሰማውን ጥልቅ ሐዘን ገልጾ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለኮሚሽኑ ማህበረሰብ በሙሉ መጽናናትን ተመኝቷል። የውጭ ዜና። የመካከለኛው ምስራቅ ጦርነት ወራቶችን ተሻግሮ በመቀጠሉ የዓለም የንግድ መስመር የሆነው የሆርሙዝ ሰርጥ ከፍተኛ የኢኮኖሚ ስጋት ሆኖ ቀጥሏል። ምንም እንኳን ባለፈው ሚያዝያ ወር ላይ የታየው የተኩስ አቁም ጭላንጭል ተስፋ ሰጥቶ የነበረ ቢሆንም የድርድሩ ሂደት እስካሁን ውጤት ባለማምጣቱ የሰርጡ መዘጋት ያስከተለው የነዳጅ የምግብና የመድኃኒት ዋጋ ንረት አሁንም አልተገታም። የተባበሩት መንግስታት ድርጅት ባለስልጣናት ሰርጡ በአስቸኳይ ካልተከፈተ በሚሊዮን የሚቆጠሩ ንጹሃን ለረሃብ ሊጋለጡ እንደሚችሉ አስጠንቅቀዋል። በዚህ ውጥረት መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጪዎቹ ቀናት ወደ ቻይና በማቅናት ከፕሬዝዳንት ዢ ጂንፒንግ ጋር ወሳኝ ውይይት እንደሚያደርጉ ይጠበቃል። ትራምፕ ከንግድ ስምምነቱ በተጨማሪ ድጋፍ ያጣውን የኢራን ጦርነት ለማቆም የቤጂንግን እገዛ እንደሚፈልጉ ተንታኞች ገልጸዋል። በመሆኑም የሁለቱ ሀያላን መሪዎች ስብሰባ ውጤት የዓለም ቀጣይ ዕጣ ፈንታን እንደሚወስን ይጠበቃል።